በነገራችን ላይ ማለት ነው የሩታ እርግዝና ውሸት ነው። ዛሬ ይመጣል ነገ ይጠፋል የምትሉ እንግዲህ እዚህ አብርሽ ሆስፒታል የገባበት ቪዲዮ ላይ በደንብ ወጥቶ ይታያል ማለት ነው። ምክንያቱም እርጉዝ ናት። ግን ደግሞ ሌላው ነገር ያው አውቆ የሚሰሩት ነገር ነው እንጂ እኔ ተለያይተው የሚኖሩ አይመስለኝም በነገራችን ላይ። ምክንያቱም ይህ አጋጣሚ ተለያይተው የሚኖሩበት አጋጣሚ አይደለም። ምክንያቱም እሷ እርጉዝ ስለሆነች እንክብካቤም ስለሚያስፈልጋት የእውነት ተራርቀው ይኖራሉ ብዬ አላስብም። ምክንያቱም ያው እንግዲህ የሚታወቅ ነገር ስለሆነ ማለት ነው። ግን ደግሞ ውሸት ነው ብለን እንዳናስብ እንግዲህ ትናንትና ሆስፒታል የገባበት እንግዲህ ሁላቸውም ሄደው እያዩት ነበረ። ያለውን ነገር እንግዲህ አይተናል ማለት ነው በቪዲዮ። ያው ሄደን ማየት አንችልም፣ ሁሉም ነገር በቪዲዮ ነው ማየት የምንችለው እና የእነሱ ነገር በነገራችን ላይ አስቸጋሪ ነው። ምክንያቱም እውነት ነው ወይም እውነት አይደለም ብሎ የሆነ ነገር ለማለት በጣም ይከብዳል ማለት ነው። ምክንያቱም አሁን እዛ ጋር ቤት ጋቢ አብርሽን ይሄኛው ልጅ የወረወረበት ምናምን አጋጣሚ ምንም የሚያሳየው ነገር የለም። ያን ብረቱ እንደመታው ምናምን የሆነ ጣውላው እንደመታው ምናምን የሚያሳይ ነገር የለም እዛ ቪዲዮ ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ላይክ አዲስ ከናችሁ ላይክ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ምክንያቱም ነገር ስላልተመቻቹልኝ ምን አይነት ቪዲዮ እየለቀኩ አይደለም። ሰው ጋር ተደራሽ እየሆነ ስላለ አይደለም። በቀነት ሰብስክራይብ ላይክ አድርጉ ማለት ነው ውዶች። እንግዲህ ይሄን አብርሽና የሩታ ነገር መጨረሻ ሆስፒታል ሆኗል ማለት ነው። እንግዲህ ያው እኛም እንደ ተመልካች አንዳንድ ነገር ለማለት ያክል እንግዲህ በነገራችን ላይ የሩታ እርግዝና በደንብ ያስታውቃል። እርጉዝ ናት፣ ውሸት አይደለም። ምክንያቱም ተቆራርጦ ቲክቶክ ላይ ሲለቀቅም እያየን ነው። አስተያየት ምናምን ኮሜንት ዩቱብ ላይ እያየን ነው። አንድ ቀን የሩታ እርግዝና አንድ ቀን ይወጣል፣ አንድ ቀን ደግሞ የለም ምናምን ስለሚባል ለዛ ነው ማለት ነው። ያው እርጉዝ ናት። ትናንትና ሆስፒታል አብርሽ የገባበት እዛ ቪዲዮ ላይ በደንብ እርግዝናዋ ይታያል ማለት ነው። ግን ደግሞ ይሄ እንዳለ ሆኖ አብርሽ እንግዲህ እንዳያችሁት ጣውላው መቶት ነው እንግዲህ የተባለው። ጣውላው መቶት ነው እንግዲህ ውስጡ እንደዚህ ቀልድ አይደለም። ጣውላ ቢመታው ውስጡ ደም መፍሰስ ነገር ምናምን ሊኖር ስለሚችል እንደዚህ ቀልድ ነው ብዬ አላስብም። መቼም ነገ ከነገ ወዲያ እንግዲህ የምናየው ይሆናል። ምክንያቱም እስከ መጨረሻ ድረስ እንትን እያሉ ስላል አይደለም ማለት ነው። እና እንግዲህ እዚህ ጋር ሩታ እንዴት እንደምትሆን ቪዲዮ ላይ አይተናል ሁላችንም። ግን ደግሞ የእውነተኛ ፍቅር ካለ ሰው በውስጡ እውነት ፍቅር ካለ ብዙ መስዋዕትነት መክፈል ያስፈልጋል። በተጣሉ ቁጥር መሄድ እሷም ሌላ ማለት አሁን ለምሳሌ አብርሽ ጥፋት ተሰራ ደግሞ ሩታ መታገስ አለባት። እውነተኛ ፍቅር ካለ እንደዛ ነው እንጂ አብርሽ ይሄን ነገር ስላደረገ አብርሽ ደግሞ በእርግጠኝነት እሷ ጋር ካለ አይደለም ያን ነገር ያደረገው። ሁላቸውም ቢሆን የበፊት ነገር እያመጡ ነው። ተፈቅረውም ጋር ቢሆን አሁን መጣች ከተባለችው ፍቅረኛውም ጋር ቢሆን የበፊት ቪዲዮ እያመጡ እንጂ የበፊት ፎቶ እያመጡ እንጂ ሩታ ጋር ከሆነ በኋላ ያደረገው ነገር አይደለም። ለዛ መረጃ ምንም የሚያሳይ መረጃ የለም። ልጅቷ እንግዲህ በሷ ምክንያት የተጣሉባት ልጅ ዱባይ ሆኖ ደውሎልኝ ነበር ለመዝናናት እንደሄዱ ኢትዮጵያ ስመጣ አገኝሻለሁ ብሎ ነበር ምናምን ብዙ ነገር ነበር መጀመሪያ ቪዲዮ መነሻ ላይ ሲያወሩ የነበረው ማለት ነው። ግን ያ ነገር ደግሞ በተግባር አልተገኘም። እንግዲህ ትክክለኛ መረጃና ትክክለኛ ነገር ነው ብለን የምናስበው ያየነውም ነገር ፎቶቸው ነው፣ የአብርሽና የልጅቷ ፎቶ ማለት ነው። ያ ነገር ደግሞ ያለፈ ነገር ነው። ማንኛውም ሰው ያለፈ ነገር ሊኖረው ይችላል። ግን ደግሞ ያ ያለፈን ነገር እኛ ዛሬ መጣንና ያለፈውን ነገር ይሁን ወይም አይሁን ብለን መናገር መወሰንም አንችልም። ያ ያለፈ ነገር ስለሆነ ማለት ነው። እና አሁንም ደግሞ ያንን ነገር አብርሽ ያለፈውን ነገር በነገራችን ላይ እውነትም ቢሆን ባይሆንም አሁን በቲክቶክም በምንም እንደምናየው የሆነ ሰው ከፍ ሲል ብዙ ነገር ነው የሚመጣበት፣ ብዙ ነገር ማለት ነው። በፊት የማታውቋቸው ሁሉ እንደዚህ ብሎ እንደዚህ ሆኖ ከሶ እንደዚህ ብዬ ከሶ እንደዚህ ብዬ ምናምን በቃ የምናየው ነገር ነው። እና ሰው አንድ ከፍታ ከፍ ሲል ብዙ ነገር ይመጣል። በፊት አስታውሷችሁ የማያውቀው ሰው ሁላ አስታውሷችሁ ይሄ ይመጣል በነገራችን ላይ ማለት ነው። እና እሷም ደግሞ ለቪዲዮ መነሻ ምናምን ፈልጋ ሊሆን ይችላል ይሄን ነገር ሚዲያ ላይ ያመጣችው። እና ይሄን ያልኩበት ምክንያት ሩታ በጣም እዚህኛው ቪዲዮ ላይ አብርሽ ሆስፒታል የገባበት ቪዲዮ ላይ በጣም ነው ያሳዘነችኝ። በዛ ላይ እርጉዝ ናት እንደምታዋት ምንም ጥርጥር የለውም። በእርግዝናዋ እርጉዝ ናት። በእርግዝና ሰዓት ደግሞ እንክብካቤ፣ የደስታ ነገር ምን ትፈልጊያለሽ፣ ምን ያስፈልግሻል የሚባል ነገር እንጂ እንደዚህ እሷን የሚያሰቃይ ነገር ይገባታል ብዬ አላስብም።
ምክንያቱም በዛ ደግሞ ሩታ እንደዚህ ሰውን እንትን የምትል አይደለችም። በሚዲያው በኩል የተወሰነ ሰው እንትን ቢላትም ጥሩ ልብ ነው ያላት። አብርሽም ቢሆን እንደዛው እንደዚህ ነው የሚባል ክፋት ነገር የለውም። ግን በቃ አንዳንድ የዋህነታችሁንም ሰው ካወቀ ያልሆነ ነገር ሊለጥፍባችሁ ይችላል። እና ምን ለማለት ፈልጌ ነው እንግዲህ አሁን በኋላ ቢበቃቸውና ቢታረቁ መልካም ነው። ደግሞ እኔ ግርም ነገር በመሀላቸው ሰው ለማስገባት በቃ አይታረሙም። ነገ የሚሆናቸው አሁን ቡታጅራው እነዚህ ሁለቱ ወንዶች ልጆች የመጡት ከዛችኛው አድጋ ቪዲዮ ሲሰሩ የነበሩ ልጆች ናቸው። እነሱ ጋር መጥተው ደግሞ አሁን እንዴት እንደሚሆኑ እንግዲህ እያየ ነው። እና ስለዚህ በህይወታቸው ላይ ሰው ባያስገቡ ቢበቃቸው። አሁን ልጅም እየመጣ ነው። ልጅ ከመጣ በኋላ ደግሞ ከብዙ ነገር መቆጠብ ከብዙ ነገር በቃ ነብስ ያላወቅን ከሆነ ነብስ ማወቅ አለብን። እና ወላሂ በጣም ነው የሚያሳዝነው። እዚህኛው ቪዲዮ ላይ ማንታንታ የተቀ ቪዲዮ ላይ በጣም ነው የሚያሳዝነው። ሩታም በጣም ነው የምታሳዝነው። አብርሽም ደግሞ ምንም እንቅስቃሴ እያሳየ አይደለም። እሷ ራሱ ቁጭ ስትል ብድግ ስትል በጣም ነው የምታሳዝነው። ለቅሷ ምኗ፣ በዛ ላይ ደግሞ በቃ በጣም ነው ያሳዘነችኝ። እና እንግዲህ ቢበቃቸውና ቢታረቁ ከአሁን በኋላ የሰው ወሬ ባይሰሙ ቢበቃቸው። በቃ እኔ በጣም ነው ቁጭ ብድግ ስትል ምናምን ስትል በጣም ነው ልህ ያሳዘነችኝ። ብትዳብስ ምን ብትለው እሱ ምንም እየተንቀሳቀሰ አይደለም። እና እርጉዝ ናት። በዛ ላይ ይሄን ያህል መጨነቅ ያስፈልጋታል ብዬ አላስብም። እና እንግዲህ መልካም ነገር እንዲፈጠር ምኞቴ ነው። ሌሎቹን አስወጡታ እንግዲህ ዶክተሯም እሷን ብቻ ነበር አስቀምጣት የነበረችው። እንግዲህ ብቻዋን በጣም ስትጨነቅ ነበረ። ምን ስትል ነበረ? ወላሂ በጣም ተሳዝነው ምድረ እየተንከባደለች ምናምን ራሱ እና ይሄ ራሱ ለሷም ጥሩ አይደለም። እና እንግዲህ መልካም ነገር እንደሚመጣ ተስፋ እናደርጋለን። እንግዲህ ሀይሚና ብሩክም እንግዲህ እያየን ነው። ማንም ሰው ቢላቸው ማንም እየሰሙ አይደለም። እንግዲህ አሁን ትንሽ ልብ ገዝተው ትንሽ ነገር የመታረቅ ነገር እየታየባቸው ነው። እና እንግዲህ ይታረቃሉ ብለን ተስፋ እናደርጋለን ማለት ነው። እና ወዶች ለዚህ አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው ውዶች። እንግዲህ ሩታም እንደዚህ እንድትሆን እኮ አልፈልግም ምናምን እያለች በጣም ነበረ እንትን ስትል የነበረ። እንግዲህ በኋላ ላይ ዶክተሮችም